አንድ ዘግናኝ ትዕይንት በእንግሊዝ ውስጥ ባለች ቤተ ክርስቲያን ውስጥ ተፈጥሯል። ይህ ተራ የታሪክ ክስተት አይደለም። አባታችን ሆይ የሚለው ጸሎት ተሽሮ በምትኩ እናታችን ሆይ በሰማያት የምትኖሪ በሚል ባዕድ ድምፅ መተካቱና አንዲት ሴት በሐዋርያዊ የጵጵስና መንበር ላይ በደፈና መቀመጧ መላውን የክርስትና ዓለም ያናወጠ ክህደት በእንግሊዝ ባለች ቤተ ክርስቲያን ተፈጥሯል። እነዚህ ሰዎች ከመጽሐፍ ቅዱስና ከክርስቶስ አስተምሮ ይልቅ ዓለማዊና ምዕራባውያን የደረሱበትን ልቅነትን ለማስደሰት ሲባል የሊበራል አስተሳሰብን የያዙ ሰዎች በቤተ ክርስቲያኒቱ ውስጥ ተሰግስገው በመግባታቸው ሴቶችን እስከ ጵጵስና ማዕረግ እያደረሰ ክህደት በዚች ቤተ ክርስቲያን ተፈጥሯል። ይህ ክህደት ሲፈጸም ደግሞ ብዙዎች ተቃውሞ ቢያሰሙም ይህ ጉዳይ ስር የሰደደና ምዕራቡ ዓለም የደረሰበትን ዝቅጠት የሚያሳይ በመሆኑ ሹመቱ ጸድቆ ሴቷ መንበረ ጵጵስናውን በእንግሊዝ ውስጥ ተቀብላ እየመራች ትገኛለች። ሰላም ውድ የንጋት ኮከብ ሚዲያ ቤተሰቦች፣ በዛሬው ዝግጅታችን ዓለምን ያስደነገጠው የክርስቲያኖችን ጆሮ ጭው ያደረገው አስደንጋጭ ዜና በእንግሊዝ ካተንብሪ ቤተክርስቲያን የተፈጸመውን የሴቶች የጵጵስና ሹመትን በተመለከተ አስገራሚ መረጃ ይዤላችሁ ቀርቤያለሁ። አብራችሁኝ እንድትቆዩ ስጋብዛችሁ፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ደግሞ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር በማድረግ አብራችሁኝ እንድትቆዩ የምጋብዛችሁ ሙልጌታ ስዩም ነኝ። ቤት ለመግዛት አስበው በቂ ገንዘብ የለኝም ብለው ተጨንቀዋል? እኛ ለዚህ ጥሩ መፍትሄ አለን። በኮሪደር ልማት ባሸበረቀው በለቡ መብራት ኃይል የቤት ባለቤት መሆን ምንኛ መታደል ነው። እርስዎ 40% ብቻ ቀስ እያሉ ይከፍላሉ። እኛ ቀሪውን 60% የረዥም ምቹ የሆነ የባንክ ብድር አከፋፈል አመቻችተንልዎታል። ግንባታቸው 85% አሊያም ከ30 እስከ 50% የደረሱ ቤቶችን እንደ እርስዎ ፍላጎት ልናስተናግዶ በካሬ እስከ 7,000 ብር ድረስ ወይም ከ1.5 እስከ 4 ሚሊዮን ብር ቅናሽ አድርገን እየጠበቅኖት ነው። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ንጋት ኮከብ ሚዲያ፣ ንጋት ኮከብ. An historic moment today for the Church of England. Let's show you live pictures because the Anglican Church is about to get its first female archbishop. በሰማይና በምድር መካከል ያለው መለኮታዊው መጋረጃ ተቀዷል። የ2000 ዓመት ጽኑ መሰረት እንደ ቅጠል ሲረግፍ ዓለም እስትንፋሷን ውጣ በድንጋጤ የምትመለከተው አንድ ታላቅና ዘግናኝ ትዕይንት በእንግሊዝ ቤተ ክርስቲያን ግቢ ውስጥ ሰሞኑን ተፈጽሟል። Let us greet our newly installed Archbishop. ይህ ተራ የታሪክ ክስተት አይደለም። ይህ በክርስቶስ አስተምሮ ታይቶና ተሰምቶ የማይታወቅ የሐዋርያዊ ክህነት ሰንሰለትን የሚበጥስና መለኮታዊውን ሥርዓት በሰው ልጅ ሥልጣን ጥማት ለመተካት የተወጠነ አጥንትን የሚያንቀጠቅጥ የክህደት ድራማ ነው። ጌታችን ኢየሱስ ክርስቶስ በቅዱስ አንደበቱ ያስተማረን በአጽናፈ ዓለም የሚኖሩ በቢሊዮን የሚቆጠሩ ክርስቲያኖችና ሰማዕታት አባታችን ሆይ በሰማያት የምትኖር እያሉ ደጅ የጠኑበትና መንግሥተ ሰማያትን የወረሱበት ያ መለኮታዊ ጸሎት ዛሬ በምዕራቡ ዓለም አብያተ ክርስቲያናት ውስጥ ለፖለቲካዊ ፍጆታ ሲባል ሲቃጠልና ሲቀለድበት ይህን ቃል እንደመመልከት ምንኛ ያናድድ ይሆን? የሴቶችን ተሳትፎ ከፍ እናደርጋለን በሚል የሽንገላ ቃልና በዘመናዊነት ካባ ተሸፍኖ የመጣው ይህ አዲስ ርዕዮተ ዓለም አምላካዊውን አባትነት ሽሮ በምትኩ
እናታችን ሆይ በሰማያት የምትኖሪ ስምሽ ይቀደስ የሚል ባዕድና የሚሰቀጥጥ ድምፅ በመቅደሱ ውስጥ እንዲያስተጋባ ተደርጓል። ይህ የቃላት ለውጥ ብቻ አይደለም። ይህ የወደቀው የሰው ልጅ ተፈጥሮ ፈጣሪውን እንደፈለገ ለመቅረጽ የደፈረበት መለኮታዊውን አባትነት በምድራዊ ጾታ ትርክት ለመበከል የሞከረበት የታሪክ ጥቁር ነጥብ ነው። በምዕራቡ ዓለም ያሉ አብያተ ክርስቲያናት ዛሬ የገቡበት የጾታ ስላቅ እጅግ አሳፋሪና ለሰሚው የሚቀፍ ሆኗል። እግዚአብሔርን አባታችን ሆይ በሰማያት የምትኖር ብሎ መጥራቱ ወንዶች የሴቶችን ሚና ለማሳነስ የፈጠሩት የወንዶችን የበላይነት ለማሳየትና ለማረጋገጥ የተፈጠረ ድራማ ነው በሚል አሳፋሪና ክፉ አገላለጽ በመጠቀም ሺህ ዓመታት የጸናውን መጽሐፍ ቅዱሳዊ ቃል ሲለውጡ ማየት ሕሊናን ክፉኛ ያቆስላል። ይባስ ብሎ ደግሞ እግዚአብሔር ጾታ የሌለው አምላክ ሆኖ ሳለ መንፈሳዊ እውነት ለስጋዊ ፍላጎታቸው በመተርጎም በሁለቱ ጎራዎች መካከል የቆሙ መሃል ሰፋሪዎች ደግሞ እግዚአብሔርን አባታችን ሆይ ብለን አንጠራም ወይም ደግሞ አሁን ዘመነኞቹ እንዳመጡት አነጋገር እናታችን ሆይ በሰማያት የምትኖሪ ብለንም በዚህም ቃል አንገልጥም በማለት መሃል ሰፋሪ ለመሆን የሚሞክሩት ደግሞ አባትና እናታችን ሆይ በሰማያት የምትኖሩ ስማችሁ ይቀደስ በማለት በክርስትና አስተምሮ ላይ ታይቶ የማይታወቅ የቃላት ምስቅልቅልና ስላቅን ፈጥረዋል። ይህ በአብያተ ክርስቲያናት ውስጥ የሚሰማው አዲስ ጸሎት የሃይማኖት መሰረት የሚንድ መለኮታዊውን አንድነት የሚበትንና ቤተ ክርስቲያንን ወደ ፖለቲካዊ ላቦራቶሪነት የሚቀይር የመጨረሻው ዘመን የክህደት አዋጅ ሆኖ ተሰምቷል። ይህ እጅግ አሳሳቢና ልብ አንጠልጣይ ክስተት ይበልጥ ምስል ከሳች የሚሆነው ጉዳዩ ወደ ጵጵስና ሹመትና ወደ ስልጣን ማማ ሲሸጋገር ነው። በዚህ የታሪክ ስብራት መሪ ሆና ብቅ ያለችው ደግሞ ዴም ሳራ ሙላሊ የተባለችው እንግሊዛዊት የነርስ ባለሙያ ሴት ናት። ወደዚህ መንፈሳዊ ዙፋን ከመምጣቷ በፊት የነበራት ዓለማዊ ሕይወት ልብን በአድናቆትና በድንጋጤ መካከል የሚያንጠለጥል ነበር። ገና በ37 ዓመቷ መላው ብሪታንያን ጉድ ባሰኘ ሁኔታ የአገሪቱ ትንሿ ዋና የነርሲንግ መኮንን በመሆን በጤና ጥበቃ ሚኒስቴር ውስጥ የስልጣን ማማ ላይ ወጥታ ነበር። በሕክምናው ዓለም የነበራት ስኬትና በቢሮክራሲው መዋቅር ውስጥ ያካበተችው ተጽዕኖ ዛሬ ለምትቀመጥበት የሊቀ ጵጵስና መንበር እንደ ግብዓት መጠቀሟ እጅግ አሳፋሪ አድርጎታል። በ2004 ዓመተ ምህረት ያንን ሁሉ የመንግስት ክብርና የዓለም ዝናን ትታ ወደ ቤተ ክርስቲያን አገልግሎት ስትገባ ብዙዎች መንፈሳዊ ጥሪ መስሏቸው ነበር። ነገር ግን ዛሬ በእንግሊዝ ካቴድራል ውስጥ ለሊቀ ጵጵስና ስትበቃ የታየው እውነት ግን ሌላ ጉድ ነው ይዞ የመጣው። ይህም ዓለማዊውን የአስተዳደር ጥበብና የጾታ እኩልነት ፍልስፍናን ወደ ቅዱሱ መንበር ይዞ በመምጣት መለኮታዊውን የአባትነት ተምሳሌት በሴት ባህሪ የመተካትና ሐዋርያዊውን ሰንሰለት የመበጣጠስ ድፍረት በመቅደሱ ታይቷል። በእንግሊዝ ካቴድራል ውስጥ ዴም ሳራ ሙላሊ በክብር መንበሩ ላይ ስትቀመጥና በዙሪያዋ ያሉ ደቀ መዛሙርት እናታችን ሆይ በሰማያት የምትኖሪ እያሉ መጸለይ ሲጀምሩ የሚፈጠረውን ድባብ በአይነ ህሊናችሁ ተመልከቱት። ያ ጥንታዊውን ሕንፃ ቤተ ክርስቲያንና የቅዱሳንን አገልግሎት ከንቱ ያስቀረውን ይህን ተረት የሚመስለውን አስተምሮ ዛሬ ከመጽሐፍ ቅዱስ አስተምሮ ጋር ፍጹም የሚጋጭ አዲስ ስርዓት ሲፈጸምበት ድንጋዮች ታዝበው የሚጮሁበት ዘመን ላይ እንገኛለን። ይህ ትዕይንት ለብዙዎች የሰለጠነ ማህበረሰብ መገለጫ ሊመስላቸው ይችላል። ነገር ግን ለቀኖና ጠባቂዎችና ለመጽሐፍ ቅዱስ አማኞች ይህ በተቀደሰው ስፍራ ላይ የቆመ የጥፋት እርኩሰት ነው። የክርስቶስን አስተምሮ ለአመፅ አሳልፎ የመስጠት የሐዋርያትን አሻራ የመደምሰስን ቤተ ክርስቲያንን ወደ ዓለማዊ ድርጅትነት የመቀየር እኩይ ተግባር ነው። ጵጵስና በቤተ ክርስቲያን ታሪክ የክርስቶስ እንደራሴነት፣ የሐዋርያት ተተኪነት፣ የዓለም ክርስቲያኖች ጠባቂ ምልክት እረኛ ሆኖ ሲቀጥል፣ ዛሬ ግን ይህ ቅዱስ ማዕረግ በፖለቲካዊ ርዕዮተ ዓለም ተጽዕኖ ስር ወድቆ አንዲት ሴት በሐዋርያት መንበር ላይ ስትቀመጥ ማየት ቤተ ክርስቲያን የዓለምን ማዕበል መቋቋም አቅቷት ራሷ በማዕበል ውስጥ ስትዋጥ የሚያሳይ ዘግናኝ ትዕይንት ሆኗል።
ከዚህ ቀጥሎ ምን ይመጣ ይሆን የሚለው ጥያቄ በያማኙ ልብ ውስጥ እንደ እሳት እየነደደ ይገኛል። መጽሐፍ ቅዱሳዊው የባህሪና የሥርዓት ድንበር ሲፈርስ፣ የወንድና የሴት መለኮታዊ ድርሻ ሲደበዝዝ፣ ትውልዱ የሚጠለልበት መንፈሳዊ ቤት አጥቶ በታላቅ የክደት ወሽመጥ ውስጥ እንደሚወድቅ ግልጽ ነው። ይህ ድርጊት ለ2000 ዓመታት አባቶች በደማቸው የጠበቁትን ቀኖና በእኩልነት ስም የመርገጥ የእግዚአብሔርን ቃል በሰው ፍላጎት የመለወጥና የመተካት እኩይ ተግባር ነው። ዴም ሳራ ሙሏሌ በካንተርበሪ ሊቀ ጳጳስ መንበር ላይ ስትቀመጥ በስተጀርባዋ ያለው የዘመናዊነትና የሊበራል አስተሳሰብ ኃይል ቤተ ክርስቲያንን ወደ ተራ ማህበራዊ ክለብነት እየቀየራት መሆኑ አያጠራጥርም። ይህ በታሪክ ታይቶ የማይታወቅና ወደፊትም ለሚመጣው ታላቁ መከራና ክህደት መንገድ ጠራጊ የሆነው ሹመት በአብያተ ክርስቲያናት መካከል ያለውን አንድነት የሚንድ የሐዋርያዊ ትስስርን የሚበጣጥስና ክርስትናን ወደ ዓለማዊ ድርጅትነት የሚቀይር አደገኛ መንገድ ሆኗል። ዛሬ የምናየው ይህ ሹመት የጸሎት ለውጥ የዓለም ወደ መጨረሻው ምዕራፍ እየተቃረበች መሆኑንና ክህደትም በይፋ መንገሱን የሚያሳይ ልብ አንጠልጣይ እጅግ አስደንጋጭ የታሪክ ጠባሳ ሆኗል። ብርሃንና ጨለማ በተደበላለቁበት በዚህ የታሪክ ምዕራፍ ቤተ ክርስቲያን በመለኮታዊ እውነትና በዓለማዊ ፍላጎት መካከል ባለ እጅግ አስፈሪ ጦርነት ውስጥ ትገኛለች። የነገው ትውልድ የሚረከበው እምነት ምን ይሆን? መልሱ ዛሬ በሚፈጸመው በዚህ አስደንጋጭ ክስተት ውስጥ በደም ተጽፎ ይቀጥላል። ለዘመናት በጸና ዶግማና በማይናወጥ ሐዋርያዊ ትውፊት በታጠረው የቤተ ክርስቲያን ቅጽር ውስጥ የእንግሊዝ አንጀሊካን ቤተ ክርስቲያን የሴቶችን ጵጵስና ለመጀመሪያ ጊዜ ስታውጅ ድርጊቱ ለብዙዎች የነጻነት ብርሃን ቢመስልም ለጥንታዊቷ ኦርቶዶክስ ቤተ ክርስቲያንና ለመጽሐፍ ቅዱስ ቀናኢ አማኞች ግን እጅግ አስደንጋጭና መለኮታዊውን ስርዓት የገረሰሰ የታሪክ ጥቁር ጠባሳ ሆኗል። በተለይም በ2015 በዮርክ ሚኒስተር ካቴድራል ውስጥ የመጀመሪያዋ ሴት ጳጳስ ሆና ልትሾም ስትል በካቴድራሉ ታላቅ ግርማ ሞገስ ውስጥ የተሰማው የተቃውሞ ጩኸት መናወጥን ፈጥሮ ነበር። ያ ጩኸት በመጽሐፍ ቅዱስ ስም አይሆንም የሚል ብቻ ሳይሆን ቤተ ክርስቲያን ለ2000 ዓመታት አስከብራ ያቆየችውን ቅዱስ ስርዓት በዘመናዊው ዓለም የፖለቲካ የጾታ እኩልነት ፍልስፍና ሲተካ የተሰማ የህመም ድምፅና ተቃውሞም ነበር። ይህ ድርጊት መጽሐፍ ቅዱሳዊ መሰረት የሌለው ለመሆኑ ዋነኛው ማሳያ ጌታችን ኢየሱስ ክርስቶስ በምድራዊ አገልግሎቱ ወቅት ለሴቶች እጅግ የላቀ ክብር የሰጠ ቢሆንም ለ12ቱ ሐዋርያት ምርጫ ግን ሴቶችን አለመጥራቱ ነው። እመቤታችን ቅድስት ድንግል ማርያም ከፍጥረት ሁሉ በላይ የከበረችና የሰው ዘር ኩራት ብትሆንም ጌታ ክህነትን ለሷ አለመስጠቱ የክህነት አገልግሎት ከጾታ እኩልነት ጥያቄ በላይ የሆነ ሰማያዊው ምስጢር መሆኑን በግልጽ አሳይቷል። የኦርቶዶክስ ቤተ ክርስቲያን አባቶችና ምሁራን ይህንን ድርጊት በጽኑ የሚቃወሙት ቅዱስ ጳውሎስ ሴት በቤተ ክርስቲያን ውስጥ ዝም ትበል ብሎ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 34 እና ሴት እንድታስተምር ወይም በወንድ ላይ ስልጣን እንዲኖራት አልፈቅድም ብሎ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 12 ላይ በማለት ያስቀመጠውን ግልጽ ትእዛዝ በመጥቀስ ነው። ይህ ትእዛዝ ሴቶች ዝቅ ለማድረግ ሳይሆን በቤተ ክርስቲያን ውስጥ ያለውን መለኮታዊ አገልግሎት ድልድይና የክርስቶስን ምሳሌነት ለመጠበቅ የተደረገ ነው። ካህን የክርስቶስ ምስል ወይም ውክል ሲሆን ክርስቶስ ደግሞ ራሱን እንደ ሙሽራ ቤተ ክርስቲያንን ደግሞ እንደ ሙሽሪት አድርጎ ስለገለጠ ይህንን ምስጢራዊ አንድነት በመሰዊያው ላይ ቆሞ የሚወክል ካህን ወንድ መሆን እንዳለበት ጥንታዊው ስርዓት ያስገድላል። ሆኖም የእንግሊዝ ቤተ ክርስቲያን ይህንን ሁሉ መለኮታዊ ምስጢር ወደ ጎን በመተው እስካሁን ከ25 በላይ ሴቶችን ለጵጵስና ማዕረግ በማብቃት እንደ ሳራ ሙላሊ ያሉ ሴቶችን በትልቅ መንበር ላይ አስቀምጣለች። ይህ ድርጊት ለብዙዎች የቤተ ክርስቲያን አንድነት መላላትና የወንጌል ትክክለኛ ትርጉም መበረሱ ሆኖ ቢታይም በአንጀሊካን ቤተ ክርስቲያን ዘንድ ግን እንደ ትልቅ ስኬት ተቆጥሮላቸዋል። በእነዚያ ታሪካዊ ቀናት በካቴድራሉ ውስጥ የታየው ትዕይንት እጅግ ምስል ከሳች ነበር። በአንድ በኩል በደስታ የሚፈነጥዙና ሴቶች ከወንዶች ጋር እኩል የሆኑበት ስርዓት ተፈጠረ በማለት የሚያሞግሱ ሰዎችም ታይተው ነበር። በሌላ በኩል ደግሞ ወዮ መሰረቱ ተናወጠ፣ የክርስቶስ ሕግና ስርዓትም ተፋለሰ በሚል በሐዘንና በጸሎት ተንበርክከው የሚያለቅሱና የሚቃወሙ አማኞች በግልጽም
ታይተዋል። ያ በዮርክ ካቴድራል የተሰማው የተቃውሞ ድምፅ ዛሬም ድረስ በኦርቶዶክሳዊ ዓለም ውስጥ እንደ ጽኑ አቋም እያስተጋባ ይገኛል። ቤተ ክርስቲያን የዓለምን ፋሽንና ፍላጎት ተከትላ መለወጥ የለባትም የሚሉት የኦርቶዶክስ ልጆች ይህንን የአንጀሊካን ድርጊት እንደ ትልቅ የታሪክ ስህተትና መጽሐፍ ቅዱሳዊን ስርዓት እንደ መጣስ ይቆጥሩታል። ዛሬም ቢሆን በየካቴድራሉ የሚሾሙት ሴት ጳጳሳት በአንድ በኩል የዘመናዊነትን ድል ሲያበስሩ፣ በሌላ በኩል ግን ለሺህ ዓመታት የጸናውን የቤተ ክርስቲያንን መዋቅርና ሐዋርያዊ ስርዓትን መቃወምና መጻረር እንደሆነ አባቶችና የቤተ ክርስቲያን ሰዎች ይናገራሉ። ይህን መጽሐፍ ቅዱሳዊ ቃልና ሐዋርያዊ ስርዓትን አስደንጋጭ ክስተቶች በእንግሊዝ ቤተ ክርስቲያን ዛሬ ተስፋፍተው በአውስትራሊያና በአሜሪካም ሴቶች ወደ ጵጵስና ማዕረግ እየመጡ እንደሆነ እየሰማን እንገኛለን። ውድ የቻናላችን ቤተሰቦች ከሰሞኑ ዓለም አቀፍ መገናኛ ብዙሃን የዘገቡት በእንግሊዝ ባለች ቤተ ክርስቲያን ውስጥ አንዲት የነርስ ሕክምና ባለሙያ የሆነችን ሴት ወደ ጵጵስና ማዕረግ አምጥተው በትረ ሙሴ አስጨብጠው በመንበሩ ላይ ያስቀመጡበትን አስደንጋጭና አሳፋሪን ክስተትን በተመለከተ ያገኘሁትን መረጃ ነበር ያቀረብኩላችሁ። በሌላ ጊዜ በአዲስ መረጃ እስክመለስ ድረስ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር በማድረግ ወዳጅ ቤተሰብ እንድትሆኑ በመጋበዝ የምሰናበታችሁ ሙልጌታ ስዩም ነኝ። ብርሃን ይመጣል ከኛ ጋር